ሊማኛ ፔንት የሆነ አረ ይኸውላችሁ ኦርቶዶክስ ነበር። አሁን ሙስሊም ወይ ፍቅር ሲዝም የሆነ ነገር ሊሆን ይችላል። ሰውየው ይሁና ፔንቴ ከመጀመሪያው ነው ዘርና ሃይማኖት እያየ ፍቅር ሲሰቃያችሁት። ሁላችሁም ኮመንት ላይ ግቡና እንወድሃለን በሉት። እንወድሃለን ብሎ የማይጽፍለት ሰው እንዳይኖር ሁላችሁም ኮፒ ሊንክ አድርጉ፣ ሜንሽን አድርጉት። እንወድሃለን ደግሞ በደንብ ስሙ። ነገ እንትን እምነቱን ይቀይራል። ብዙ እንትን አትበሉ ፔንቴዎች የምትሉ ሰዎች ከመጀመሪያው ነው ፔንቴ እምነትና ዘር እያየ ፍቅር ሲሰቃያችሁት። ፔንቴ ከራሱ የሚነሳ ፍቅር የለው ከክርስቶስ የተቀበለው ይሰጣለች። ክርስቶስ ደግሞ ብሔር፣ ዘር ምንም ነገር ለይቶ ፍቅር ሰጥቶ አያውቅም። ይኸውልህ ጥበብ የሚሰጠው አያችሁ አይደል? ይኸውልህ ብቃት ሲኖር ሰላም ሲኖር የሚለውን ብቻ ደግመህ ስማው። አረ ይኸውላችሁ ኦርቶዶክስ ነበር። አሁን ሙስሊም ወይ ፍቅር ሲዝም የሆነ ነገር ሊሆን ይችላል። ሰውየው ይሁና ፔንቴ ከመጀመሪያው ነው ዘርና ሃይማኖት እያየ ፍቅር ሲሰቃያችሁት። ሁላችሁም ኮመንት ላይ ግቡና እንወድሃለን በሉት። እንወድሃለን ብሎ የማይጽፍለት ሰው እንዳይኖር ሁላችሁም ኮፒ ሊንክ አድርጉ፣ ሜንሽን አድርጉት። እንወድሃለን ደግሞ በደንብ ስሙ። ነገ እንትን እምነቱን ይቀይራል። ብዙ እንትን አትበሉ ፔንቴዎች የምትሉ ሰዎች ከመጀመሪያው ነው ፔንቴ እምነትና ዘር እያየ ፍቅር ሲሰቃያችሁት። ፔንቴ ከራሱ የሚነሳ ፍቅር የለው ከክርስቶስ የተቀበለው ይሰጣል እንጂ ክርስቶስ ደግሞ ብሔር ዘር የዚህ ላይ 15700 ላይክ አለው። 2700 ሰው 2722 ሰው ሼር አድርጎታል። ወደ 2000 ኮመንት አለ። 2017 ኮመንት አለ። ከዚህ ውስጥ የሚገርመው አብዛኛው እንወዳለን የሚል ነው። ለምን የኔ ጥያቄ እሱ ነው። ለምን እንግዲህ እኔ ጴንጤን ስሳደብ የነበርኩ ነኝ አይደለው? ጴንጤን ሳሳድ የነበርኩ ነኝ። ሀይፍዬ ወዴ አይደለ? የጴንጤ ፓስተር አልቀረኝ፣ ዘማሪ አልቀረኝ፣ ማንም መለጠለት ሰው ነኝ። ለምን ወደዱኝ? ፍቅራቸው ከነሱ ስላልሆነ ነው። ፍቅራቸው የሚከተሉት ክርስቶስን ስለሆነ ነው። ክርስቶስን ስለሆነ ነው። አየህ፣ የክርስቶስ ፍቅር ሲገባ የሰውን መንገድ አትከተልም አልኩ እኮ። እኔ አሁን ጴንጤ ነኝ ብዬ አላወጅኩ። አድንን ሳይደ ኢየሱስ ብቻውን የዓለም ቤዛ ነው ስላልኩ ነው የወደዱኝ። ሌላ ምንም ያደረኩት የለም ምንም ነገር። ኢየሱስ የዓለም ቤዛ ነው ስትል የሚረግጠን ደግሞ በቪዲዮ ላሳይ። እዚሁ ጋር ኢየሱስ የዓለም ቤዛ ብቻውን ያድናል ስትል ደግሞ የሚረግጠን እዚሁ ጋር ላሳይ። ሌላ ቦታ እንሂድ። ማን ነው ረጋጩ? ይኸውልህ ሌባ ስትይዘው ወይም ደግሞ ጎረቤት ሲሰርቅ ስታየው ይስቃል፣ ቀልድ ነው ይላል። ካላየው ይሰርቃል። ኢየሱስ የዓለም ቤዛ መሆኑን አለመመስከሩን በዚህ ማየት ትችላለህ። እኛ ኦርቶዶክስ ቤት አልተመሰከረም ይላል። የቀልድ ነው። ልክ አደባባይ ላይ ለብቻው ያድናል ስትል ጓ ነው የሚነሳብህ። ምን ተብሏል? እስቲ እዚህ ጋር ያለውን እንመስክር። በማስረጃ አልተመሰከረም። እናንተ ለምንድን ነው ሊቀ ጳጳሱ የምትናገረው? ምንስ አቅም ኑሮ ግድንግድ መስቀል አርጓል። የዛይት ዓለማት ግድንግድ የተናገሩትን ጳጳስ ትናንትና በሰራት ቪዲዮ ምንም ደግሞ በቃስ ብዬ በትህትና ምክንያቱም በመንፈስ ቅዱስ የተሾሙ አባት ስለሆኑ ብዙ አባት ስለሆኑ ፈርቼ ነው የተናገርኩት። እንደውም አንድ ነገር ልንገራችሁ። ለእነዚህ አባት ጠበቃ የቆሙት ሰዎች የፍኖተ ጽድቅ ተከፋዮችና ፕሮቴስታንቲዝም ናቸው። ምክንያቱም የእናንተን አንደበት ተጠቅመው ስለሆነ የተናገሩት። የማንን አንደበት ተጠቅመው ነው የተናገሩት? የእናንተን አንደበት ተጠቅመው ነው የተናገሩት። ምን ማለታቸው? አባታችን ኢየሱስ ብቻ ነው የዓለም ቤዛ ማለታቸው የፕሮቴስታንትን አንደበት ተጠቅመው ነው የተናገሩት። ወይ መጽሐፍ ቅዱሳዊ ነው ወይስ የጴንጤ አንደበት ነው? ይሄ መጽሐፍ ቅዱሳዊ ነው ወይስ የጴንጤ አንደበት ነው የሚናገረው? ስሙት። እነዚህ አባት መከሰስ ሁሉ ያለባቸው ነበሩ። ክስ መመስረት አለ። ኢየሱስ የዓለም ቤዛ ብለህ መናገር ክስ ያስመሰረታል። ማን ላይ? እኛ ኦርቶዶክስ ቤት ውስጥ እንዳትመሰክር ብቻውን። የዓለም ቤዛ አብረህ እኩል ለማርያም ትሰጣለህ። እኩል የዓለም ቤዛ ናት። ዓለምን ለማዳን መታለች ማለት አለብህ። አዎ ታድናለች የሚል አለ። እመቤቴ በምልጃዋ ታድናለች ብሎ ግግም ብሎ የሚል አለ። ለስ ብቻ ኑሮ በዓለማዊ ሕግ ሁሉ መቀጣት የነበረባቸው ናቸው። መቀጣት አንድን ኦርቶዶክሳዊ ጅል ነህ፣ እስከ ዛሬ ድረስ ሞኝ ነህ፣ እመቤታችን ቤዛዊተ ዓለም ብለህ ስትጣራ መስቀል ላይ ከተሰቀለው ከክርስቶስ ጋር እኩል አድርገህ እያሰብክ ነው። አዎ ነው።
አሁን ነው ማረጋገጫው። ምን መሰለ? አባታችን ሆይ ብዬ ስጸልይ እመቤታችን ማርያም ሆይ ብዬ ነው የምጸልየው። እግዚኦ ማርና ክርስቶስ በእንተ እግዝእትነ ማርያም ማርና ክርስቶስ ብዬ ነው የምለው አይደል እንዴ? አይደለም ወይ? አይደለም ነው አባታችን ሆይ በእንተ እግዝእትነ እናታችን ሆይ እግዚኦ ማርና ክርስቶስ በእንተ እግዝእትነ ማርያም ማርና ክርስቶስ። ኢየሱስ ክርስቶስ የዓለም ቤዛ፣ ቅድስት ድንግል ማርያም የዓለም ቤዛ አይደል እንዴ? መች ሁሉን አይደል እንዴ ሰጠናት? ምኑን ያልተሰጣት? እኩል ጌታ የተባለው ሙሉ በሙሉ ለእሷ እየተሰጠ አይደል? አዎ የምታሳዱት ለምን ብቻውን ለምን ተባለ ነው ጦርነቱ እሱ ነው። ለምን ኢየሱስ የዓለም ቤዛ፣ ቅድስት ድንግል ማርያም ብትኖር ባትኖር ዓለም ትድናለች። ዓለም የዳነው በኢየሱስ ክርስቶስ ቤዝነት እንጂ በድንግል ማርያም አይደለም። ሆነም አያውቅም። ነገርኩ።